እናትየውም አባትየውም ያስቸገረኝ ነው በጣም ማለት ነው። ልጅየው ቤተሰብ ፈርቶ ይተወኛል ብዬ አስቤ ነበረ። ልጅየው ቤተሰብ ፈርቶ ይተወኛል ብዬ ነበረ። ግን አባትየው ደግሞ በጣም ብሶበታል። መጀመሪያ ብር ልስጥሽ ነው የሚለኝ። ሳውዲ ውስጥ እኮ ሴትና ወንድ ተቃቅፎ አይኬድም። እሱ ግን ኤምባሲ ስንሄድ አቀፈኝ፣ ገቢና ግቢ ብሎ በግድ አስገባኝ እና ሆነ አለ አይደለ በጣም እየሰጋው ነው። እና ደግሞ ባለፈው ሴትዮ የለችም ነበረ እና አንዳንዴ እና ክላሴ ገባና ገፈተ እኔ እያንቀላፋው ነው ማለት 9 ሰዓት አካባቢ ነው እና እኔን ራሱ አልገለጥኩም። ከፍቼላት አልጋዬ ላይ ቁጭ ብዬ እየጠበቅኳት ነው እሷ እንትን እስክትል ማለት ነው። ለካ ሰውየው ነው እና ልብሱን አውልቆ ነው የመጣው። ሲመጣ በፓንት ብቻ ነው የመጣው። ከዛ ምንድነው ምናምን ብዬ ጮኩ። ከዛ ዝም በይ ማንም የለም ማማ የለችም አትፍረሺ ምናምን አለኝ። እኔ አልጋ ላይ እንደዚህ አንገቴን ሲጥ አድርጎ አነቀኝና አሁን ድጋሚ አዙሮኝ ወደኩኝ። እንደዚህ ይሄ የአልጋው ጠርዝ ላይ ነበር ያስደገፈኝ ማለት ነው። ከዛ ባለፈው ኪችን ውስጥ መጥቶ ከጀርባ አቀፈኝ። እኔ ደግሞ ቢላ እያደረግኩ ነበር እና ወደ ራሴ እንደዚህ ቀረቀረብኝ ማለት ነው እና የምትናገ አባትየውም ልጅየውም እየደፈሩኝ ነው፣ የማህፀን በሽተኛ ሆንኩ ትላለች። አሰላሙ አለይኩም ወራህመቱላህ ወበረካቱ። ወደና የተከበራችሁ ቤተሰቦቼ ሰላም፣ እንዴት ናችሁልኝ? ይህን ቪዲዮ እስከ መጨረሻው ድረስ እያዳመጣችሁ ሙስሊም ክርስቲያን ሳትሉ በምታምኑበት እምነት ይዣችኋለሁ አለላችሁም ሰው የሆናችሁ ብቻ ይህን ቪዲዮ እስከ መጨረሻው አዳምጣችሁ ለዝችታችን ፍትህ ልንጠይቅላት ይገባል። ቪዲዮውን ላይክ ሼር አድርጉት። ሰብስክራይብ በተኗን የጫናችሁ ቤተሰብ ያላረጋችሁኝ ሰብስክራይብ አድርጉኝ። ይህች እህታችን የምትገኘው በሳውዲ አረቢያ ሲሆን ሰኔ አንድ አመት ሆነ ትላለች። እህታችን ወደ ሳውዲ አረቢያ ሀቀናች 1 አመቷ። 1 አመት ሙሉ ግን ስራ ብቻ አይደለም አባትና ልጅ ያስቸግሩኛል። አባትና ልጅ መቆሚያ መቀመጫ ሰጥተውኛል። አባትየው ሲያስቸግረኝ ቤተሰቦቹን ፈርቶ ልጁ ይተወኛል ብዬ ተስፋ ነበረኝ። ነገር ግን ከአባቱ ያየው ስለሆነ ልጅየው እርፈት አልሰጠኝም፣ አልቻልኩም፣ ታመምኩኝ፣ እባካችሁ ድረሱልኝ። እኔ የአውዲቅ በሽተኛ ነኝ። አውዲቅ ከኢትዮጵያ ጀምሮ ያመኝ ነበር። ወደ ሳውዲ አረቢያ ልመጣ ስል ተወይ ብዬ ወደ ሳውዲ አረቢያ ቀናሁ። ነገር ግን ቀን በቀን ችግሩ ሲበረታብኝ፣ ስቃው ሲበረታብኝ አልቻልኩም። በየቦታው ወርቃለሁ፣ በየቦታው እነሳለሁ። አረቡ የሴትዮዋን መውጣት እያየ ያስቸግረኛል። ባገኘበት ቦታ አይመርጥም፣ ሰዓት አይመርጥም፣ ጊዜ አይመርጥም። ስቃይ ላይ ነኝ። እባካችሁ ህይወቴን አትርፉኝ፣ እኔም ኢትዮጵያዊ ነኝ ትላለች እህታችን። ታዲያ ይህች እህታችን አባትና ልጁ ማስተናገድ ለአንድ ሴት ልጅ በጣም ከባድ ነው። እባካችሁ እህታችንን ህይወቷን አትርፈን ካለችበት ችግር እናውጣት። እህታችን ወደ ሳውዲ አረቢያ ካቀናይበት ሰዓት ጀምሮ የልጅ አሳዳጊና እንደዚሁም ትዳር እንዳለኝ እናገራለሁ። ነገር ግን እኔ የአንቺ ትዳር ምን አገባኝ? እኔ የአንቺ ልጅ ምን አገባኝ? አንቺ ሰራተኛ ብቻ ሳትሆኚ ጓደኛዬም ጭምር ነሽ ይለኛል። ሴትየዋ በጣም ጥሩ ሴትና ተንከባካቢ ነበረች። ይህን ስቀቀንና ይህን ችግር እንደሚደርስብኝ አታቅም። ብታቅ ግን ምን ታረገኛለች? የመጣሁባቸው ቢሮዎች ፍቃደኛ አይደሉም ስራ ሊያስቀይሩኝ። ከአሁንም በፊት እንደዚህ አይነት ችግር ደርሶብኝ 2ኛ ቤት ነው ይሄ ቤት። የዛኔ ቀይሩ ብዬ ባልኩበት ሰዓት ልጅየው የሆነ ፎቶ ይዞብኝ ስለነበረ ያን ፎቶ ለቢሮዎች አሳይቶ ቢሮዎች እኔን አንቋሸው እኔን ሳይሰሙ የነሱን የአረቦቹን ድምጽ ብቻ በመስማት እኔን አሰቃዩኝ። በድጋሚ በቀየርኩበት ቤት አሁንም እንደዚህ አይነት መከራ ደረሰብኝ። እባካችሁ ይህን ድምጽ የሰማችሁ ለሚመለከተው አካል ሰው የሆናችሁ ድረሱልኝ ትላለች። የመዳም መውጣትን አይቶ ክላስ ድረስ መጥቶ አንገቴን አንቆ አልጋ ላይ አስተኝቶ እኔ ፌንት ነቀልኩበት። ፌንት ስነቅልበት ደንግጦ ውሃ ምናምን ነገር አንጥቶ እኔ ራሴን ወደ ራሴ ስመለስ እኔ ወደ ኩሽና ገባሁ። ወደ ኩሽና ስገባ በድጋሜ አሁንም ስኪን ይዤ ነበረ። ምግብ እየሰራሁ ስለነበረ እሱ ይመጣል ብዬ አላሰብኩም ነበር። ከወደ ኋላ መጥቶ ሲያቅፈኝ እኔ ስኪኑ ወደ ራሱ ሳዞርበት ስኪኑን ነጥቆ ወደ እኔ ቀረቀረብኛል። እንግዲህ ቀረቀረብኝ የሚለው ያኛውን አይደለም የቀረቀረባት ስኪኑን ነው። አልሙሂም ይሄ እየሆነብኝ ያለሁት እባካችሁ ህይወቴን አትርፉኝ፣ እኔ ራሴን አድኑኝ። የልጅ እናት ነኝ፣ ባለትዳር ነኝ፣ ባለ ህይወት ነኝ። እናት ወንድ ማን ነው
ልጅና አባትን አልቻልኳቸውም። ስለዚህ እህቶቻችን የማህፀን በሽታ የተለያዩ በሽታዎች እየተሸከሙ ወደ ሀገር የሚገቡት የማይችሉት ግፍ እየደረሰባቸው ነው። እንደዚህን አይነት ታዲያ ችግር እንድንቀርፍላቸው የእነሱን ድምፅ ባካችሁ አረብ ቤት የምትሰሩ እህቶቼ ዛሬ ላይ ሶሻል ሚዲያ የማይጠቀም የለም። ይህን ቪዲዮ እየቆራረጥን ለሚመለከተው አካል እንዲደርሳት እንደዚሁም ደግሞ ህገወጥ ደላላዎች ስታመጧቸው ወዳችሁ ፈቅዳችሁ ተስማምታችሁ ታመጧቸዋላችሁ። ከቤት ውስጥ እንኳ የሚበሉት ኩብዝ አጥተው በራሳቸው ገንዘብ ገዝተው አረቦችን ጭምር የሚያበሉ እህቶች አሉ። ኩብዝ አጥተው ቤት ውስጥ ሌላ አይደለም፣ ኩብዝ ጠፍቶ ከቤት ውስጥ አረብ ቤት ኩብዝ ጠፍቶ እናንተ የራሳችሁን ብር ታገኛላችሁ። የራሳችሁን ብር ካገኛችሁ በኋላ ሰራተኛ ገደል ትግባ ትኑር ትሞት የእናንተ ምንም አይደለም። ስለዚህ እህታችን አሁንም ቢሆን እየጠየቀች ያለችው እኔ ልጅ አሳዳጊ ነኝ፣ የአውዲቅ በሽታ አለብኝ፣ ኢትዮጵያ ላይ ትቶኝ ነበረ፣ አሁን ድጋሚ ወደ አረብ ሀገር ስመጣ ጭንቀቱም ምኑም ሲጨመርብኝ የአውዲቁ በሽታ በየቦታው ይወረውረኛል ትላለች። እንግዲህ አውዲቅ በሽታ ያለባቸው እህቶቻችን እሳት ላይ ይውደቁ ምን ላይ ይውደቁ እንትን አይልም። አንዲት ልጅ እኔ አያለሁ ከዋያ አቅፋ ራሷ ተቃጥሎ ህይወቱ አልፎ ማብሪያት ኃይል ሁሉ ድረስ ተደውሎ ማብሪያቱ ጠፍቶ ምናምን ነው እንደገና እሷ ወደ ሆስፒታል የገባችው። ያ ማለት አውዲቅ በሽታ ሰዓትና ጊዜ ወይንም ደግሞ የት እንደምትወድቅ አይለይም። ስለዚህ እባካችሁ አረብ ሀገር ላይ ለሚሰቃዩ እህቶቻችን አረቦች ቤት ደሞዛቸውን ተከልክለው የሚሰቃዩ ምግባቸው የሚራቡ እንቅልፋቸው የሚቸገሩ ልጆቻቸው እየመቷቸው የሚሰሩ እንደዚሁም ደግሞ ጭራሽ የማይችሉት ስጋዊ ትንኮሳ የማይችሉት ነገር በጣም በቃ የማይፈልጉትን ነገር አስገድዶ መስራት በአረብ ሀገር ህግ ያስጠይቃል። ለዚህም አረብ ሀገር ላይ የምትሰሩ እህቶች አረብ ሀገር ላይ እየሰራች ታውቂያለሽ፣ ስለ አረብ ሀገር ችግር አረብ ሀገር ላይ እየሰራች ስለ አረብ ሀገር እንቅልፍ ማጣት ታውቂያለሽ። ለፍተሽ ደክመሽ ደሞዝ ሳይሰጥሽ ደሞዝ ጠይቀሽ በሰዓቱ ሳይከፈልሽ ደህና ምግብ ሳትበይ ደረቅ ኩብዝና እንዶሚ እንደበላሽ አንጀትሽን ያስርሽ እህቴ። ለእንደዚህ አይነት እህቶቻችንን ድምፃቸውን ልናስተጋባላቸው ይገባል። ባካችሁ የ2-3 ደቂቃ ድምፅ አዳምጣችሁ ለሚመለከቱ አካል እንዲደርስ ቪዲዮ ሼር ላይክ አድርጉ። እንደዚሁም ደግሞ ከኛ የተሻለ ሰው አይቶ ለእነዚህ እህቶቻችን ይደርስላቸዋል። ለምንድን ነው ታዲያ እኛ አረብ ሀገር ላይ እየሰራን ለእነዚህ እህቶች ገንዘብ አዋጡ ስንባል እናዋጣለን፣ የገንዘብ እርዳታ የምንም እርዳታ ስንጠይቅ እንሰጣለን አለን እንላለን። ታዲያ ለምንድን ነው ድምጣቸውን እማናሰማላቸው? እኛ ቪዲዮ የሆነ ቲክቶክ ላይ አንጠተን ሰዎች የሚሰዳደቡበትን ሰዎች የሚጣሉበትን ሰዎች እንዲጣሉ የሚሆኑበትን ነገር ከምንፖስት የሰዎችን ህይወት የሚተርፍ ወይንም ደግሞ ሰዎች ካሉበት ችግር የሚተርፉበትን ለምን አንሰራም? እኔና አንቺ ስለ አረብ ሀገር ችግር ካልተረዳናቸው ሌላው ሰው ደላላዋማ ብሯን በላች፣ ብሯን ተጠቀመች፣ ቤቷን ሞቅ አረገች፣ ፈረሸች፣ ቀይ ነጭ ሳትል አልጫ ትኩስ በረዶ ሳትል በላች። እኔና አንቺ ደረቅ ኩብዝ ስንበላ ስናጣ የምንተኛ ስናገኝ የምንበላ ራሳችንን ጎርተን የምንቀመጠው አረብ ሀገር ላይ ያለን እህቶች ለእህቶቻችን ለምንድነው ድምጽ ማን ሆነው? ለምንድነው ስለ እህቶቻችን ስናወራ ቪዲዮ ላይ ከሸር ማታረጉት? እኔ ካልተሳደብኩ እኔ ሰውን ካላጣላሁ እኔ እንትና ሞተች ቸሌች ከምል በፊት ልቅን ኖራ ለምንድን ነው ህይወቷን ማናተርፋት? ይህች እህታችን እንድትኖር ለምንድን ነው ማናረጋት? ለምንድን ነው ታዲያ ያመጣት ቢሮ እንዲጠየቁ አድርገን ስራ ተቀይሮላት ሰርታ ልጆቿን ቤተሰቦቿን እንድትመራ ማናረገው? ልጅቷ እያለች ያለችው ባለህዳር ነኝ ባለልጅ ነኝ ያመኛል ሊማሳደግ እፈልጋለሁ ምናምን። ኢትዮጵያ ላይ ባሎቻችሁን አስቀምጣችሁ ትመጣላችሁ። እዚህ ጋር የሚደርስባችሁ ፈተና በጣም ትልቅ ፈተና ይደርስባችኋል። በጣም ችግር ለትዳራችሁ ትጨነቃላችሁ፣ ለልጆቻችሁ ትጨነቃላችሁ፣ ለጤናችሁ ትጨነቃላችሁ። እናንተ ወይ ጤና ወይ ሰላም ወይ እርፈት ወይ እንቅልፍ ወይ ምግብ ምንም ነገር ሳይኖራችሁ ጊዜያችሁን የምትጨርሱቶች ከራሴ ጀምሮና እባካችሁ በአላህ ስም ጠይቃችኋለሁ። ለአላህ ብላችሁ ይሄን ቪዲዮ ሁላችሁም ሸር እያደረጋችሁ ለሚመለከቱ አካል ደርሶላት እህታችን ህይወቷ ተርፎ ተይውት የተረፈ ምንም ነገር ሳልሆን ወጣሁ እንድትለን እባካችሁ። ምስጋና ከአላህ ነው። አላህ Subhanahu Wa Ta'ala ኸይሩን ነገር ለሁላችንም የሚወፍቀን። በስተመጨረሻ በሌላ ቪዲዮ እስከምንገናኝ ድረስ ይሄን ቪዲዮ እንደነገርኳችሁ ላይክ ሸር እያደረጋችሁ ሁላችሁም የበኩላችሁን ተዋጡ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።